የሚያሳድግ እግዚአብሔር ነው፣ የሚያኖር እግዚአብሔር ነው። ሁሉን ነገር ማድረግ የሚችል እግዚአብሔር እንጂ ነቢት ብርቱካን አይደለችም። አይኖ ተባረኩ። እኔ ግዴታዬን ተወጥቻለሁ። እኔ ያለብኝ ነገር መንገድ ማሳየት ነው። ሰውን ለመሳደብ፣ ሰውን ለማዋረድ፣ ሰውን ለማንቋሸሽ ምክንያት እየተፈጠረ ነው እንጂ ዋናው ነገር ሰው እንኳን አይደለም ዮኒ ልጄን እንኳን የወለድኳትን ልጄን እውነቱን እንድታቅ ነግራታለሁ። ከዛ ውጪ ምንም ማድረግ ነው አልችልም። ጇን ጠምዝዤ እንዲሁኝ ማለት አልችልም። ባሌን አልችልም። ልጆቼን ማንንም አልችልም። የምችለው በናዝሪቱ በኢየሱስ ክርስቶስም ሰዎች ሁሉ እንዲያምኑ ሕይወት እንዲሆንላቸው ጌታ ኢየሱስ ክርስቶስን እንዲከተሉ ነው መናገር የምችለው። የዓለምን ምርቾት መረጠ፣ የጌታን ደስታ ለዘላለማዊ ክብር ተመረጠ፣ የዓለም ፍቅርን ልቡን ሰረቀው ይላል። እንኳን አይደለም እሱ ግን ለከሌ ብዬን የምከራከርበት ነገር አይደለም። ግን እንዳሰብነው አይደለም፣ እንደነገርኳችሁ ነው። እግዚአብሔር ደግሞ በይቅርታ እንደገና እንደሚመለስ አውቃለሁኝ። እንዳስከፋችሁ ደስ እንዳላላችሁ አውቃለሁኝ። ግን እግዚአብሔር ይረዳዋል። ወንድማችን ዮኒም በይቅርታ እንደሚመለስ እኔ አውቃለሁኝ። እንግዲህ ጌታ ከረዳው ማለት ነው። እና እግዚአብሔር ልጅ ኢየሱስ ክርስቶስ በዘመናት መካከል ትልቅ ነው። እግዚአብሔርን ሰው አገልግሎ እግዚአብሔርን ጠርቶ በዘመናት ማንም አያፍርም ወገኖቼ። እና እግዚአብሔር ልጅ ኢየሱስ ክርስቶስ ስላለኝ በጣም ደስ ይለኛል። ጌታ ኢየሱስ ስላለኝ እና በቨርጂኒያ ዲሲ ላይ ኦኬ ዋው እስቲ ታድል አስታውሽኝ። አየር ጤና ፎቅ ላይ በጸጋሽ ተፈወስኩኝ። ዋው ትመሰክርልኛለህ። ትንሽ ጠብቀኝ እሺ። ትመሰክርልኛለህ። ብርሃኑ ላክልኝ። አይቼሃለሁ፣ አስገባሃለሁ። ሞዲተሮቹም እንዲያስገባው አደርጋለሁ። ተባረኩ። በእውነት እኔ ፌስቡክም ላይ እውነት ነው ከመቀጠል ውጭ ምንም አማራጭ የለኝም። ተባረኩልኝ። በፌስቡክም በቲክቶክም ስገባ ህዝቡም በጣም ነው የምወዳችሁ። በእውነት እግዚአብሔር አምላክ ዘመናችሁን ይባርክ። ጥሩ ህዝቦች ስላላችሁ በዚህ ባለቀ ዘመን ውስጥ ክፋትና መጥፎነት፣ መገዳደልና የማይሆን ነገር መባባል ምንም ትርጉም የለውም። እና ጌታ ኢየሱስ ክርስቶስ ስሙ ይባረክ። በዚህ በዲሲ አካባቢ ላይ እግዚአብሔር ጌታ ምስክርነት እንዴት እንደምወድሽ እኔም በጣም ነው የምወዳቸው። ኧረ ተውን ምንም ሳልናገር እኮ እንትን እያላችሁኝ ነው። ተባረኩ በእውነት እኔም በጣም እጅግ አድርጌ ነው የምወዳችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ፎሬቨር እጸልይላችኋለሁ። እግዚአብሔር ህዝቤን አስብ፣ ትውልዴን አስብ ብዬ ጸልያለሁኝ። ጌታ በሚያውቀው በመንፈስ ቅዱስ ፊት ነው የምናገረውና ሁሌም ነው የምወዳችሁ ማከብራችሁ። ጌታ ኢየሱስ ዘመናችሁን ይባርክ። በእውነት የሁሉ ማየው እስካሁን ድረስ ጀስት የኔ ልቤን የሚያጽናናኝ ልቤን የሚደግፈኝ ነው እና እንዳላለቅ አሁን ራሱ ላለቅስ ነው ከእናንተ ፍቅር የተነሳ ማለት ነው። እና ቀላል ነገር አይደለም ይሄ። አሁን ለኔ እያላችሁኝ ያላችሁት ነገር ሁላችሁ የምትሉኝ ነገር ይሄ ሁሉ ኮሜንት በጣም የሚገርም ነው በእውነት። ዘመናችሁን ጌታ ኢየሱስ ይባርክ። በእውነት አይኖ እየተገፋው እየተሰደብኩ ብዙ ዋጋ እየከፈልኩ እንዳለው ታውቃላችሁ። አንድ ጊዜ ምን አለ ሐዋርያው ጳውሎስ? ዲሞስም አለ ይሄንን ዓለም መርጦ ሄዷል አለ። አውቃቸዋል ምንም ማድረግ አይቻልም አለ። ዲሞስም ይሄንን ዓለም ወዶ ሄዷል አለ። እና ከሐዋርያው ጳውሎስ ጋር የነበረ ሰው በቃ ምንም ማድረግ አልቻለም። እንኳን እኔ ተራዋ ሴት ይቅርና ሰማያትን ሄዶ ሶስተኛ ሰማይ የገባው እንኳን ጳውሎስ እንደዛ ብሎ ሲናገር እንሰማለን። እና ይሄንን ዓለም ወዶ ሄዳ አለ። ምንም ማድረግ አይቻልም። ምንም መሆንኛ አንችልም። ማንንም እንደዚህ ሁኑ እንደዚህ አርጉ ማለት አልችልም። እንኳን አይደለም ማንንም ይቅርና ልጆቼን እንኳን መብታቸው ነው። እውነቱን ብቻ ማሳየት ነው እንጂ የምችለው ከዛ ውጪ ምንም ነገር ማድረግ አልችልም። መምራት ያለብኝ መናገር ያለብኝ ይሄ ነው። እውነት ይሄ ነው። መንገድ ይሄ ነው። ኢየሱስ ስሙ ይባረክ። ሃሌሉያ አሜን። ጌታ መንፈስ ቅዱስ ስሙ ይባረክ።
ስለዚህ ዛሬ እግዚአብሔር አምላክ ለነገራችን ለጥያቄያችን ጌታ ኢየሱስ ክርስቶስ መልስ አለው እና በዚህ በቨርጂኒያ በዲሲ ላይ የሚገርም ቸርች እግዚአብሔር ሰጥቶናል። በቅርብ ጊዜም እንገዛለን እና እግዚአብሔር አምላክ ከፍ አድርጎኛል። ሰይጣን ዳቢሎስ በጭንቅላቱ መደፋት ይችላል፣ እኔ ግን እግዚአብሔር ከፍ አድርጎኛል እንዳላችሁ ምናልባት በዲሲ እና በቨርጂኒያ በሜሪላንድ በአካባቢዋ ያላችሁ ከዛ እጸልያለሁኝ ወገኖቼ። ክብር ለኢየሱስ ይሁን። ኢየሱስ ስሙ ይባረክ። ሃሌሉያ አሜን። ጌታን ስላንቺ አመሰግናለሁ። ዝም በያቸው፣ ሁሉም ነገር ይፈወሳል። ባለሞገስ ነሽ። አሜን። ጌታ ይባርካችሁ። ሃሌሉያ። ደስ የሚለኝ ነገር እኔ ያው ለጊፍትም አይደለም የምገባው፣ ስለ ጊፍትም አያገባኝም። ጊፍትም ላይ እኔም ሄዶ አያውቅም። ምንም ስሱ ጋም አይደለም እንትን የምለው፣ ላገለግል ነው የምመጣው። ኢየሱስ ጌታ ነው። ዛሬ የእግዚአብሔር ቃል ወደ ልቤ ጌታ መንፈስ ቅዱስ ያመጣው ካሌብዬ ሻሎም ያመጣው ነገር ዮኒ ምን ሆነ ነው? ዮኒ ጊፍት ኧረ ተውኝ። እና ዛሬ ኢሳይያስ ምዕራፍ 6 ላይ ከዛ ጸልይላቸዋለሁ ለብዙ ሰዎች። አትውጡ፣ ጠብቁኝ። ኢየሱስ ክርስቶስ ጌታ ነው እና ሼር አድርጉት እስቲ፣ ሼር አድርጉት። ሼሩ ገና 79 ነው። አይገርማችሁም? ሼር አድርጉት ፕሊዝ። በጣም ከገረመኝና ከደነቀኝ ነገር ምንድን ነው? ምን አለ ኢሳይያስ ሲናገር? እግዚአብሔርን አለ በረጅምና ከፍ ባለው ዙፋኑ ላይ ተቀምጦ አየሁት አለ። አያችሁ? እግዚአብሔርን አየሁት፣ እግዚአብሔርን ተመለከትኩት አለ። በጣም ነው ያስደነቀኝ ይሄ ቃል። እግዚአብሔርን ማየት ሰው ልጅ እንዴት ይችላል ብዬ ማሰብ ጀመርኩኝ ወገኖቼ። ለካ ማየት እንችላለን። የእምነታችን ልክንና የእምነታችን ጉዳይ ነው የሚያስፈልገው። ስለዚህ ምን አለ ኢሳይያስ ሲናገር? እግዚአብሔርን አለ በዙፋኑ ላይ በረጅሙና ከፍ ባለው ዙፋኑ ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበረ ይላል። የልብሱም ዘርፍ መቅደሱን ሞልቶት ነበረ። እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለ። እግዚአብሔርን ተመለከትኩት አለ። ልናየው፣ ልንሰማው፣ ልንመካበት እግዚአብሔርን ፊቱን ልንፈልግ የምንችለውን አምላክ እግዚአብሔርን አለ አየሁት አለ። አንዳንድ ሰዎች አሁን እግዚአብሔር የለም፣ እግዚአብሔር እግዚአብሔርማ ቢኖር ይሄን ሁሉ መከራና ይሄን ሁሉ ችግር አላልፍም ነበር፣ እግዚአብሔርማ ቢኖር ብለን ብዙዎቻችን እናስባለን። እግዚአብሔር ግን ኢሳይያስ ግን ሲናገር ምን አለ? እግዚአብሔርን አየሁት፣ ከፍ ባለ ዙፋኑ ላይ ተቀምጦ አየሁት፣ እግዚአብሔርን አየሁት ብሎ ሲናገር እንሰማለን። ዛሬ መንፈስ ቅዱስ እንደዚህ ያለኝ ለአንድ ሰው እግዚአብሔርን ማየት ይሆንላቸዋል። ክብር ለኢየሱስ ይሁን። እግዚአብሔርን ማየት ለነገራችሁ፣ ለጥያቄያችሁ፣ ላላችሁበት ሁኔታ እግዚአብሔር አምላክ ዛሬ መልስ ሆኖ በኢየሱስ ስም ይመጣላችኋል ወገኖቼ። እግዚአብሔርን ማየት ከፈለጋችሁ፣ እግዚአብሔርም ወደ እናንተ ለጥያቄያችሁ መልስ እንዲመጣ ከፈለጋችሁ ዛሬ ምሽት በጌታ በኢየሱስ ክርስቶስም ለእናንተ ጉዳይ እግዚአብሔር መልስ ሆኖ ይመጣላችኋል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔርን ማየት በሕይወታችሁ ይሁንላችሁ። የሰውን ወሬ አይደለም፣ የሰውን ሐሳብ አይደለም ወገኖቼ፣ ሰውን መከተል አይደለም። በዘመናችሁ እግዚአብሔርን ካያችሁት፣ እግዚአብሔርን ከተመለከታችሁት፣ በዚህ ባለቀና በመጨረሻ ዘመን ውስጥ በእግዚአብሔር ከተደገፋ እግዚአብሔር አምላክ ለእናንተና ለእኔ ጥያቄ ጌታ ኢየሱስ ክርስቶስ መልስ አለው። የዘገየ ነገራችሁ፣ አበቃ ያላችሁት ነገር፣ ተስፋ የቆረጣችሁበት ጉዳይ ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር አምላክ ወደ እጃችሁ ያስገባዋል። እግዚአብሔር ወይ ባላችሁበት አንዳንድ ጊዜ ሰዎች ሲከብደን ሲመረን አይናችንን ከእግዚአብሔር ላይ እናነሳለን። እግዚአብሔር ወይ አንተማ ብትኖር ኖሮ ይሄ ሁሉ ሰው መጥቶ እንዲያይናገርም እንዲያይልም ነበር። እግዚአብሔር አንተ ታዲያ የት አለ ምንልበት ጊዜ አለ። እኔም ብያውቃለሁ። እግዚአብሔርን ግን ኢሳይያስ ሲናገር በዙፋኑ ላይ ተቀምጦ አየሁት አለ። ባየሁትም ጊዜ አለ እኔ እንደሞተ ሰው ሆንኩ አለ። በቃ ወገኖቼ እግዚአብሔር አለ።
ለእናንተ ጥያቄ እግዚአብሔር አለ። ለእኔ ጥያቄ እግዚአብሔር አለ። ለሞተብኝ ነገር፣ ተስፋ ለቆረጣችሁበት ነገር እግዚአብሔር አለ። አይቻልም ላላችሁት ነገር እግዚአብሔር አለ። ወገኖቼ እግዚአብሔር አለ። በዚህ ዘመን ውስጥ ወገኖቼ ልንመካበትና ላረጋግጥላችሁ የምወደው ነገር አንድና አንድ ኢየሱስ ክርስቶስ በዙፋኑ ላይ አለ። እግዚአብሔር በዘመናችሁ አይተዋችሁ፣ እግዚአብሔር በዘመናችሁ አይጣላችሁ። ወገኖቼ በጣም በቃ የመጨረሻ ልትመኩበት የምትችሉት ነገር አንድና አንድ እግዚአብሔር ብቻ ነው። ዛሬ የሆነ ሰው መልእክት አለኝ። በናዝሬቱ በኢየሱስ ስም መዘግየትን ከናንተ ህይወት ላይ እግዚአብሔር ሆይ ባላችሁት ነገር ተስፋ የቆረጣችሁበት እግዚአብሔር ማየት ባቃታችሁ ነገር ላይ ወደ እግዚአብሔር መመልከት ባቃታችሁ ነገር ላይ ዛሬ ምሽት በናዝሬቱ በኢየሱስም እግዚአብሔር ወደ ሌላ ወደ አዲስ ሌቭል ውስጥ እግዚአብሔር ዛሬ ምሽት ያስገባችኋል። ወገኖቼ ዛሬ በቃ ያላችሁት ነገር አለ። ለዓመታት ለዘመናት ለቀናት የዘገየባችሁ ነገር አለ። እግዚአብሔር ሆይ ታዲያ አንተ ያላችሁት ነገር አለ። ጌታ ሆይ ብትኖር ያላችሁት ነገር አለ። ዛሬ በጌታ በኢየሱስ ክርስቶስ ስም በኢየሱስ በስሙ ኃይል የተነሳ ዛሬ ነገራችሁ፣ ጥያቄያችሁ በክርስቶስ ኢየሱስ ስም መቸኮል ይጀምራል። ልንገራችሁ፣ ዛሬ ከእግዚአብሔር ጋር ተነካክታችሁ ትወጣላችሁ። ዛሬ ከኢየሱስ ጋር ተነካክታችሁ ትወጣላችሁ። ኢየሱስ በዙፋኑ ላይ አለ። ወገኖቼ የስ ኢየሱስ ክርስቶስ በቅርብ ይመጣል። እውነት ነው። ብርሃኑ ነው አይደል? እስቲ ላክልኝ ቅድም ምስክርነት አለኝ ያልከኝ ወንድም አታስቡ ወገኖቼ። እኔ አንድ ነገር ልንገራችሁ። ማንም ሰው እንግዲህ እኔ የሚገባኝ አንድ ሚስጥር አለ ወገኖቼ። አንድ ነገር ልንገራችሁ። እኔ ሰዎች ወደ ኋላ ስለተመለሱ ለምን ሆነ፣ እሷ እንዴት ጌታን አስቀብለው፣ እሱ እንዴት ጌታ እንደዚህ ብሎ እንደዛ ብሎ አትበሉ ወገኖቼ። ምን ይደረጋል? ምን ማድረግ እችላለሁኝ እኔ? ምንድነው እኛ ማድረግ እኔ የምችለው ነገር ምንድነው? ለምሳሌ ወገኖቼ ቆይ እስቲ እንደገና ላክልኝ። ምንድነው እኛ ማድረግ የምንችለው? እኔ ማድረግ የምችለው እግዚአብሔርን መንገር ብቻ ነው ሰዎች እግዚአብሔርን እንዲያውቁ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው እንዲከተሉ ብቻ ነው መንገድ መስጠት የምንችለው። የሚያሳድግ እግዚአብሔር ነው፣ የሚያኖር እግዚአብሔር ነው። ሁሉን ነገር ማድረግ የሚችል እግዚአብሔር እንጂ ነቢት ብርቱካን አይደለችም። አይኖ ተባረኩ። እኔ ግዴታዬን ተወጥቻለሁ። እኔ ያለብኝ ነገር መንገድ ማሳየት ነው። ሰውን ለመሳደብ፣ ሰውን ለማዋረድ፣ ሰውን ለማንቋሸሽ ምክንያት እየተፈጠረ ነው እንጂ ዋናው ነገር ሰው እንኳን አይደለም ዮኒ ልጄን እንኳን የወለድኳትን ልጄን እውነቱን እንድታቅ ነግራታለሁ። ከዛ ውጪ ምንም ማድረግ ነው አልችልም። ልጇን ጠምዝዤ እንዲሁኝ ማለት አልችልም። ባሌን አልችልም። ልጆቼን ማንንም አልችልም። የምችለው በናዝሬቱ በኢየሱስ ክርስቶስ ስም ሰዎች ሁሉ እንዲያምኑ ህይወት እንዲሆንላቸው ጌታ ኢየሱስ ክርስቶስን እንዲከተሉ ነው መናገር የምችለው። ብዙዎቻችን ያልገባን ሚስጥር ምን እንደሆን ታውቃላችሁ ወገኖቼ? አንድ ነገር ልንገራችሁ። ይሰማል ብለሽ ምን ላርግ እንግዲህ ይሰማል። እኔ አላቅም። እኔ አሁን ስለ እሱ እዛኛው ታሪክ ውስጥ መግባት አልችልም። እኔ ለልጆቻችሁም እኮ ትላላችሁ፣ እኔም እኮ ልጄ ትሰማኛለች እንደዚህ ትላለች እኮ ልል እችላለሁኝ። በዛን ሰዓት ላይ ላትሰማኝም ትችላለች እኔ ባልኩበት ነገር ላይ ወገኖቼ። እኔ ስለ እንኳን አይደለም ስለ ሌላው ሰው ስለ ልጆቻችሁም ኃላፊነት መውሰድ አትችሉም በአሁን ሰዓት። ስለዚህ ሰውን ማንቋሸሽ ማዋረድ፣ ማንም ሰውን ስላዋረደ ማንም ሰው ስላንቋሸሸ ምንም አይኮንም። ዋናው ነገር ጌታ ኢየሱስ ክርስቶስ ብለዋል ወይ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዲሞስም ይህንን ዓለም ወዶ ተለየኝ አለ ሐዋርያው ጳውሎስ ሲናገር። ብዙ መንገድ ይጀምራሉ፣ የሚጨርሱ ግን ጥቂቶች ናቸው። ዲሞስ መጀመርን አውቆ ነበረ ወገኖቼ፣ እግዚአብሔርን ተከትሎት ነበር። በመጨረሻ ግን አልቻለም።
ወደ ዓለም ሄደ ይላል ሐዋርያው ጳውሎስ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ሄዳችሁ አንብቡ። ይሄን ቃል አንብቡ። ፌስቡክም ላይ ለጥፌዋለሁ ስብከቱን። ይሄንን ዓለም ወዶ ሄዷል አለ። ምንም ማድረግ አይቻልም። ሰው እኮ እግዚአብሔር ነው እንጂ ሰዎችን ማሳደግና ማኖር የሚችል ነቢት ብርቱካን ወይ ፓስተር ከሌ ወይ ፓስተር እንትና አይደለም። ቴንክ ዩ ተባረኩልኝ በኢየሱስ ስም። እና ከጳውሎስ ጋር የሚሰራ አገልጋይ ነው። ቆላሲያ ምዕራፍ 4 ቁጥር 14 ላይ ሄዳችሁ ጳውሎስ እንኳን ይሄ ሶስተኛ ሰማይ ተነጠቅኩኝ ያለው ሰውዬ ምንም ማድረግ አልቻለም። ጳውሎስ በዚህ ዘመን ቢኖር እንደዚህ በማህበር ተሰብስባችሁ ትሳደቡ ነበር። በማህበር ወጣችሁ ይወገር ትወገር ትሉ ነበር፣ ይወገር ትሉት ነበረ። ግን አይደለም፣ እንደዛ አይደለም ወገኖቼ። ኢየሱስ ጌታ ነው። ዲሞስ ውድቀቱ ምክንያት ምንድነው? መከራን አልወደደም። የዓለምን ምርቾት መረጠ። የጌታን ደስታ ለዘላለማዊ ክብር ተመረጠ። የዓለም ፍቅርን ልቡን ሰረቀው ይላል። እንኳን አይደለም እሱ ግን ለከሌ ብዬን የምከራከርበት ነገር አይደለም። ግን እንዳሰብነው አይደለም፣ እንደነገርኳችሁ ነው። እግዚአብሔር ደግሞ በይቅርታ እንደገና እንደሚመለስ አውቃለሁኝ። እንዳስከፋችሁ ደስ እንዳላላችሁ አውቃለሁኝ። ግን እግዚአብሔር ይረዳዋል። ወንድማችን ዮኒም በይቅርታ እንደሚመለስ እኔ አውቃለሁኝ። እንግዲህ ጌታ ከረዳው ማለት ነው። ስለዚህ ዛሬ እኔ አንድ ነገር ልንገራችሁ። በጌታ በኢየሱስ ክርስቶስ ስም ላላችሁበት ጥያቄ yes thank you ወሬስ ለስራ ፈቶች ስድብንም ለሰይጣን ትችት ለሰነፎች ትተሽ ቀጥ ለወይኒ ጸልይለት ጌታ ማስተዋል እንዲሰጠው thank you እግዚአብሔር ይባርክ ኢየሱስ ስሙ ይባረክ እውነት ነው ኢየሱስ ጌታ ነው ዋው እሺ እነሱን ደግሞ አሜን የኛ ነገር በማን እጅ ስላለ በእግዚአብሔር እጅ ስላለ ስራቸው እንዳይበላሽ አስቀድሞ ባንቺ እግዚአብሔር አምላክ በእንደበትሽ ቃል ያበላሸባቸው ያለ ነገር ስላለ ቢተውሽ እግዚአብሔር ባንቺ አልፎ ስለማይለቃቸው ነገሮችን ማበላሸት ነው የፈለጉት ግን አይችሉም ትላንትም አልቻሉሽም ዛሬም አይችሉም ነገም አይችሉም ትቀጥያለሽ አሜን ዋው ያድናል ኢየሱስ ድንገት ዋውትኝ በጣም እና ድንገት ስገባ ሳይሽ ነው አሚን አሚን እያልኩ የተቀበልኩት ምንም በቃ መልሳት መልሽላቸው ስለሆነ መልሳት መልሽላቸው እሱ ሙሉ ሰው አይደለም መልስ መስጠት ይችላል እሱንም በጣም ማከብረውና የምወደው ሰው ነው እውነት የሚናገረው እውነት አለ ትክክለኛ እውነት አለ የሚናገረው አካሄዱን ያጣበት አካሄዱን ያጣበት እንጂ ትክክለኛ እውነት በቤታችን አሁን በቤቱ ያለውን ነገር አይደለም እንዴ በፊት ለፊት እያዝረከረከ ያለው እግዚአብሔር በሱ ክብር ለኢየሱስ ይሁን አሜን ኢየሱስ ጌታ ነው ግን አካሄዱን ነው አነጋገሩን ያጣበት እግዚአብሔር ግን ማስተዋልን ይሰጠዋል እኔ እየጸለይኩ ነው ለሱ እሰይ ሪሊ እውነቴን ነው የምለው ስለዚህ ዳግመኛ እድላለሁ በተለየ ክብር እግዚአብሔር አምላክ ያስነሳሻል እኔም ከሚጠቀሙ ሰዎች መካከል አንዷ ነኝ በጣም ጸልይልኝ እወድሻለሁ ተባረኪ ቀጥ በቃ እግዚአብሔር ትመጫለሽ አሜን ጌታ ደግሞ ይረዳኛል ይከፍትልሻል በእውነት ትመጫለሽ ኢንቦክስም አድርጊ የሚገርም ነው ይሄ ትክክለኛ መልእክት ነው በእውነት እግዚአብሔር አሁን የተናገረኝና እግዚአብሔር ህዝቡን አጽናኑ ይላል በሆስፒታል ደረጃ እየገባሽ ላይክ ዛት እንደ ካተሪን ኩልማን ማገልገል ትጀምሪያለሽ አሜን ያስ ትክክል ማገልገልሽም ማለት አይደለም ያንን አገልግሎት ካተሪን የለችም አሁን ይናጫለን ያስ ባሽ እግዚአብሔር አንድ ነብይት ብርቱካን ብቻ አትበቃው ብዙ ነቢያቶችን ባንቺ እንደገና እግዚአብሔር አምላክ ያው ይወልዳል አሜን ይቀባል ያሳምራል አሜን ነው ወይ አሜን ኢየሱስ ክርስቶስ ጌታ ነው ሞትሽን የሚፈልጉ ውርደትሽን የሚፈልጉ ዝቅታሽን የሚፈልጉ ክብርሽን ያያሉ አሜን እግዚአብሔር ከራራላቸው ይቀጥላሉ ካንቺ ጋር ካራራላቸው ግን ቆመሽ ትሸኛቸዋለሽ ባንቺ ላይ እግዚአብሔር አምላክ የከፈተውን አጀንዳ ማንም ሊዘጋው አይችልም ጌታ ምስክር አሜን 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 ጌታ ምስክሬ ነው እና መገፋት ለኛ ብርቃችን አይደለም መጠላት መሰደብ ለኛ ብርቃችን አይደለም እንደ ተገፋ ነው እንደ ተጠላ ነው እንደ ተሰደብ ነው ቢሆን ኖሮ
በህይወትም ባልቀጠልን ነበር። አሜን። እንኳን እኛ ልጆቻችን ሁሉ ጭምር ነው እኮ የሚያሳድዱት፣ ግን አይችሉንም። እስቲ አይችሉኝም በይ እባክሽ፣ ግዴ ለሚሰማሉ እኮ አንዳንዶቹ አይችሉኝም በይ እስቲ። ክብር ለኢየሱስ ይሁን። እውነት ትቀጥ ያለች ብዙ ሙታኖችን እግዚአብሔር አምላክ ገና ባንቺ ያስነሳል። ብዙ ትውልዶችን እግዚአብሔር አምላክ ባንቺ ይቀባል። አሜን አሜን ሃሌሉያ። በትላልቅ ክርስቶች ላይ እግዚአብሔር አምላክ ይገልጥሻል። ከነጮች ጋር ከጥቁሮች ጋር እግዚአብሔር አምላክ ያቆምሻል። በታላላቆች መድረክ ላይ ትቆሚያለሽ። ማጃንታ ሳካት ያላና ታላላቆች መጥተው በስርሽ ይንበረከካሉ። እንደገና ካንቺ አፍ በሚወጣው ቃል ካሉበት ነገር ለማምለጥ እባክሽ እግዚአብሔር ሴት ጸልይልን ብለው በአደባባይ ይገለጣሉ። አሜን 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 ሃሌሉያ። አትስሚያቸው ባያት ነው ያለኝ ጌታ። አትስሚያቸው ታያቸው። አሜን ሃሌሉያ አሜን። በቃ አንቺ ላይ ነካ እግዚአብሔርን የአይን ብሌን እንደነካ ነው የሚቆጠረው። አሜን ኢየሱስ ክርስቶስ አሜን መንፈስ አሜን ሃሌሉያ። ስለዚህ እግዚአብሔር ታላቅና ድንቅ ነገር በህይወትሽ ማድረግ ይጀምራል። እኔም የተናገረኝን ለማየት ደግሞ ጸልያለሁ። ትልቅ ክብር አለ። ትልቅ እንዳውም ማን ያውቃል የሪቫይቫሉን እሳት በኢትዮጵያ ላይ ችቦ የምትለኩሸው አንዷ Thank you very much. አንቺ ነሽ ሆኛለሽ አልልሽም። አንቺ እንዳትደክሚብኝ፣ ልብሽ እንዳይወርድ፣ ልብሽ እንዳይሰበር እግዚአብሔርን እያመሰገንሽ ቀጥ። እንደውም ሰልፍ ከሌለ እዛን ሰዓት ጠይቅ እግዚአብሔርን። ለምን ብለሽ ዋው ስላልተመሳሰልሽ ነው፣ አብረሻቸው ስላለሽ ነው፣ ከነሱ ጋር ከገበታቸው አብረሽ ስላልበላሽ ነው፣ በርሽን ስለቆጠርሽ ነው፣ ልብሽን ስለዘጋሽባቸው ነው። ዋው ያከበሩትን የሚያከብር እግዚአብሔር ካንቺ ጋር አለ እህቴ። አሜን። እኔ በአካል በመልክ አታውቂኝም፣ በስም አውቅሻለሁ። እኔ ዋው እግዚአብሔር አምላክ በአንቺ ላይ የከፈተው ሰማይ ታላቅ ነው። ዝግ በር ደግሞ በፊትሽ የለም። አንዳንዱ እየወደደ ነው የሚነቅፍሽ። አሜን አሜን። እየወደደ ይነቅፍሻል። ለምን? አንቺ የምታረጊውን ነገር ማድረግ ስላልቻሉ ወይ ጉዴ ስለቀደምሽ። ዋው ለቀደመ እኮ ቦታ መልቀቅ ምንም ማለት አይደለም፣ የውርደት አይደለም፣ ክብር እንጂ። አሜን። እሺ እባክሽ ተንቢ እግዚአብሔር ሴት ማጋራጃላው አሜን። አትስሚያቸው፣ አታዳምጫቸው። እኔ በቃ የምልሽ ነገር ምንድነው ከአንቺ አላውቅም። በእርግጥ ታናሽ ነኝ፣ በእድሜ አላልኩሽም፣ በእድሜ ታላቅሽ ነኝ። ዋው በመንፈሳዊ ነገር ግን ታናሽ ነኝ ብዬ የምል ነኝ። እንደማልበልጥ አውቃለሁ። ደግሞ የሚበልጠው ጌታ ደግሞ በመካከላችን አለ። ዝም ብዬ አልገባሁም። ድንገት በሚመስል ነገር ግን ምናልባት እግዚአብሔር ልብሽን ሊፍታፕ ሊያደርግ ስለፈለገ ትክክል ኤግዛክትሊ። ዮኒ በጣም ወደዋለሁ፣ በጣም አከብረዋለሁ። ራሱ አፍ አለው፣ መልስ ይሰጣል። አሜን። ጌታ ሊያጽናና። ክብር ለኢየሱስ ይሁን። አሜን። የወለድሽውን ልጅ እኮ ከማህፀንሽ የወጣውን ልጅ እኮ እንዴ እኛ በእነሱ መከራከር እንጂ አንችልም። ዘርተሻል፣ ዘርሽን እየጸለይሽ ነው። እግዚአብሔር አሳልፎ ልቡን ሰጥቶሻል። አሁንም ልቡ ከእግዚአብሔር የወጣ ሰው አይደለም፣ ከጌታ ውጭ አይደለም። እውነትን እየተናገረ ነው፣ ግን አነጋገሩን ያጣበት። በትክክል እውነት ነው፣ አነጋገሩን ያጣበት እና በጣም ወድሻለሁ፣ በጣም አከብርሻለሁ። ምን ብዬ እንደምናገር አላቅም። ስላገኘሁሽ ጌታን እባርካለሁ። ክብሩን እግዚአብሔር ጠቅልሎ ይሰጥ። አንድ መልስ ከዚህ በኋላ ዝም ብለሽ ላይፍሽን ግቢ፣ በቸርች አገልጊ። ክብር ለኢየሱስ ይሁን። እንደ ትላንትናው እንደ ልጅነትሽ ወራት፣ እንደ ህፃነትሽ ወራት አንቺ ጀግና ሴት ነሽ፣ ደፋር ነሽ ለጌታ ነገር። ቀልድ አታውቂም። ትሞታለህ ያለሽን ትሞታለህ እያልሽ ስታገለግይ የነበረው ጌታ ሌባውን ሌባ እስቲ እንደነበረ አውቃለሁ። በመንፈሳዊ ነገር ገባሽ? ያንን የትላንትናውን በ7 እጥፍ አሁን እግዚአብሔር ያመጣዋል። ጸልይ፣ ወሬ እንዳሰሚ ደግሞ እግዚአብሔር ታላላቆችን አሳልፎ ይሰጥሻል። ይሰጥሻል። ታላላቆችን ልባቸውን አሳልፎ ይሰጥሻል። እግዚአብሔር አምላክ ድንቅን ያደርጋል በፊትሽ። ጌታ እግዚአብሔር አምላክ ይባርክሽ። እኛም ግቦ አሁን ከመንገድሽ ይነሳ። እንቅፋቶቹ የተጠረጉ ይሆኑ ዘንድ በኢየሱስም ቃል አውጣለሁ። አሜን። ሰማይ ባንቺ ላይ በዘመንሽ ሁሉ እንደተከፈተ ይቅር። አሜን። የትውልድ ልብ ታልፎ ይቀጥል። አሜን። የጠላት ስራና ሴራ በመንገድሽ ላይ እንዳይቆም በኢየሱስም ቀጠልኩኝ። አሜን። ታገለግያለሽ፣
አሜን። ታላላቅ ኤንጂኦዎች ነገሮች ምናምን ነገር በአንቺ የሚመሰረቱ አሉ። እግዚአብሔርን ሰምተሽ አሜን በይ። ህፃናቶች ከእጅሽ ይበላሉ፣ ድሆች በአንቺ ይለብሳሉ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር ያደርጋል። አሜን። እግዚአብሔር ወሬኞችን ያሳፍራል፣ የወንድምና የእህት ከሳሾችን ጸጥ ያሰኛል፣ ዝም ያሰኛል። በኢየሱስ ስም አሜን። ወደ ጸልይ፣ የጸለይሽ ነው። አሁንም ጸልይ። እግዚአብሔር ድንቅ ያደርጋል። የ21 ቀን ጾም ጸሎት ያደርጋል። አሜን። ትክክል ነሽ። በ21ኛው ቀን መጨረሻ እግዚአብሔር ትልቅ ህልም ያሳይሻል። ትክክል። አሜን። በዛ የሚፈታ ህልም፣ ትክክለኛ የሆነ ህልም እየገረመሽ የሆነ እየመሰለሽ እግዚአብሔርን የምስጋና ፕሮግራም አዘጋጅተሽ ብዙዎች ባሉበት ክብር ትሰጫለሽ። ከዛ ከ21 ቀን በኋላ እግዚአብሔር የሚያደርገውን ታላቅ ነገር ታያለሽ። እሺ፣ ሃሌሉያ። አሜን። ኢየሱስ እጁ ከአንቺ ጋር ነች እህቴ። በጣም ወድሻለሁ። በጣም አሜን። ከሚፈለገው በላይ ወድሻለሁ። ደግሞ ብዙ የሚወድ ብዙ የሚደግፍሽ ብዙ በአንቺ የተባረኩ ትውልድ አለ። አሜን። እኛ እኮ በእኛ ላይ የተከፈተው አጀንዳ ስላልተዘጋ ነው እንጂ ቁጭ ብንል እኮ የሰራነው ነገር በጣም ትልቅ ነው። እግዚአብሔርን ትልቅ ስላደረግን በቃ የሚል ነገር ስለሌለ በደማችን ውስጥ የገባ ነገር ስላለ ማቋረጥ አንችልም። አሁን ያውልሽ ትልልቅ ለተባሉ አይነኩም ለተባሉ አይደፈሩም ለተባሉ ለታላላቆች እግዚአብሔር አምላክ በኃይል እንደበትሸን በአደባባይ ይከፍተዋል። አሜን። ሃሌሉያ። ራባጋ እጅ የሚሰጡ ብዙዎች ናቸው እያልኩ ነው ለእግዚአብሔር መንግስት። አሜን አሜን። አልጨረሽም፣ ወሬ እንዳያቆምሽ አልጨረሽም። ስድብ ታዲያ ስድብ እንዴ የተሰጠው ነው እኮ ስራው ነው እኮ ስድብ እኮ ስራው ነው። ያልተሰጠው መጸለይ ነው። ብንስት እንኳን ይጸልይልናል፣ ብናጠፋ እንኳን እባክህ መልሳቸው ይባላል። ክብር ለኢየሱስ ይሁን። ስለዚህ እሱም ስራውን ይስራ፣ እኛም ስራችንን እንሰራለን። እህቴ ቀጥይ በኢየሱስ ክርስቶስ። አሁንም አልቀናም፣ ይጨምር፣ በ7 እጥፍ ያስነሳል። አሜን። በኢየሱስ ያላየሽውን የእግዚአብሔርን ክብር እግዚአብሔር አምላክ በፊትሽ ይግለጥ። ፈጽሞ ሚስጥራት አይደበቁ። አሜን። ሃሌሉያ። ራባጋዲና ኢየሱስ ክርስቶስ ምን እሰይ እሰይ። እግዚአብሔር አምላክ ይባርክሽ። ምንም ነገር በፊትሽ እንዳይገድብሽ በኢየሱስ ክርስቶስ ስምና ጸጋን ቃል አውጣው። አሜን። ፕሬዝ ጋድ። እንደሌላ ሰው ትቀየራለሽ። ይሄን ካልኩ እኔ ቃል ስፋት እንደሌላ ሰው ብሎኛል። ይልሲታለሽ እዚህ ሰሞኑን ስጌታ እየተናገረ እሱ አይደለችም ተብሎ እስከሚባል ድረስ አሜን አሜን አሜን። እሱ አንዳንዶች ደፍረው ይመጣሉ፣ ይቅርታ ይጠይቁሻል። አንዳንዶች እያፈሩ ይሰናበታሉ። ዋው! ከመንፈስ ቅዱስ ራካታራ ጃላቦስ። አሜን አሜን። ያባቱ ኢየሱስ ክርስቶስ ጌታ ነው። አንድ ቸርች አይደለም፣ ብዙ ቸርቾችን ፕላንት እግዚአብሔር አምላክ ባንቺ ያደርጋል። ብዙ ስቴቶችን ብዙ ቸርቾችን ኧረ ብዙ ጨርሶችን አሁን ባለሽበት በውጭው ዓለም እንኳን ከሆነ ያለሽው እግዚአብሔር አምላክ በቃ 3-4 አጥቢያዎችን ይከፍታል። የደከሙትን ባንቺ ያበረታል፣ የተሰበሩትን ባንቺ ይጠግናል፣ የወደቁትን እግዚአብሔር አምላክ አልፎ ባንቺ ያነሳል። አሜን። መንፈስ ያዘኑትን ባንቺ ያጽናናል። አሜን። አባቶቼ ከዚህ በኋላ ባንቺ የትኛውን በሽታ መቆም አይችልም። አሜን አሜን አሜን። አሜን። የትኛው እንቆቅልሾች ይፈታሉ። በዚህ ምስክርነት ብቻ ብዙዎችን እግዚአብሔር አምላክ ያሳፍራል። አመጸልይልሻለሁ። ተባረኪ፣ ለበረከቱኒ ጸልይልኝ። ለኔም ማለበል ስምሽ ነብይት ማስረሻ በዩ ማስረሻ አንቺ ነብይ ነሽ። አሜን። ትክክለኛ ነቢይ። በእውነት እኔ ስለ እግዚአብሔር ትክክለኛ ነገር ስለተናገረኝ ነው። ምንም አታውቂኝም፣ አላቅሽም። አንቺ ታውቂኝ ይሆናል። እኔ ግን አላቅሽም። መቼም ይሄን ንገሪ ብዬ አይደለም የመጣሽው። መንፈስ ቅዱስ ትክክለኛ ነገር ነው የተናገረኝ። የእውነት በቃ ለእኔ ይሄ ማረጋገጫ ነው። ትናንትናም ደግሞ ዙም ላይ ፕሮግራም ላይ ይህን ስናወራ ነበር ከቸርች ሰዎች ጋር። እዚህ ሀገር በረዶ ስለነበረ አልወጣንም እና በዙም ነው ያገለገልኩት ቸርቼን ሰዎች እና ይሄንን እያወራን ነበር። እግዚአብሔር እንዲህ ተናግሮኛል፣
በኃይልና በክብር ሽባ፣ እውር፣ ተአምራቶችን በዚች በዲሲ ከተማ ውስጥ ይሄንን አደርጋለሁ አለኝ መንፈስ ቅዱስ። እና ብዙዎች እንደ ካፕሪል አይነት በዛ ክብር ከዛ ቅባት በበለጠ ክብር እግዚአብሔር ገልጥሻለሁ። ትናንትና ውር በርቷል አለኝ ጌታ። የማይወልዱ ወልደዋል፣ ብዙ ድንቅ ተደርጓል አለኝ። የአሁኑ ግን የተለየ ክብር ነው ብሎኝ ነበር እና እግዚአብሔር አሁንም በአንቺ ላይ የተናገረው ይሄንን ነው። ኢየሱስ ዘመንሽን ይባርክ። እና ምንም የምታውቂው ነገር ስለሌለ ነው ደስ ያለኝ። ለእኔ እንኳን ላይፍ ገባሁኝ። እንኳን ላይፍ እውነት በጣም ነው ጌታ። ወይ ደግሞ ደክሞኝ ተኝቼ ነበር አይገርምም? እና ድንገት ስከፍት ሳይሽ ልወጣ እንኳን ብል መንፈስ ቅዱስ ያዘኝ እና ካላለኝ አላወራም። ለዚህ ነውና ድንቅ ነገር አያለው፣ በጣም ድንቅ ነገር እሰማለሁ፣ አያለው። ታላላቅ ክሩሴዶችን ታላላቅ ኮንፈረንሶችን እግዚአብሔር አምላክ ባንቺ እንዳም ለብዙዎች የመውጣት መንገድና ምክንያት እግዚአብሔር አምላክ ያደርግሻል። አሜን። ታየዋለሽ። ኢየሱስ ጌታ ነው። አሜን አሜን። ብዙዎች ከእጅሽ ይበላሉ፣ ከእጅሽ ይቀበላሉ። ብዙዎች ኪንግ ተባለ። ሙታን ይነሳል፣ ሽባ ይተረተራል። አሜን። መሃኖች ይወልዳሉ፣ ደንቆሮ ይሰማል፣ እውር አይኑ ይበራል። አካላዊ ብቻ የለም፣ የልብ እውርነት ራሱ ልባቸው ይበራል። አሜን። የስ ሃሌሉያ። አሜን። ብዙዎችን ደግሞ እግዚአብሔር አምላክ በፉጨት ወደ መንግስት ይጠራል። የሚገርምሽ ነገር ልንገርሽ፣ ክብር ለኢየሱስ ይሁን። አሜን። ሰዎች ለእድሜሽ ራሱ የሚያሟርቱ ሰዎች አሉ። እነሱ ባሟረቱ ቁጥር ለእድሜ ትሙት በቃ ትሙት ትነቀል ሌላ ነው ትሙት። አይገርምሽም? ግን በጣም ረጅም እድሜ ትኖሪያለሽ። አሜን። ረጅም እድሜ ጌታ ይህንን ያደርጋል። አሜን። እና ድንቅ ይሆናል። እኔም ስለገባው ደስ ብሎኛል። ተባረኪ። ድንቅ ይሆናል፣ ድንቅ ይሆናል። ዋው የሚገርም ነው። ደህና ድሪ። ተባረኪ የኔ ቆንጆ። በጣም ኢንቦክስ ስልክ ቁጥርሽን ላኪልኝ። አትሞትም ያለ ጊዜ በኢየሱስም ኪንግ ተባረክ። አሜን አሜን አሜን። ሌሊት ስለምነሳ ምን አድርጊያቸው ይሆን ባክሽ? እንደው ለምን እንድሞት የልጆቼ እኔ መኖር ስለበለጥሽ ነው። ኢየሱስ ስሙ ይባረክ። ተባረክ የኔ እናት። አትሞትም በጭራሽ። ተባረኩልኝ የኔ ቆንጆ የምወዳት። ተባረኩልኝ። እንወድሻለን፣ ብዙዎቻችን እንወድሻለን። እሺ እናከብርሻለን። ደግሞ አንቺ ለእኛ ድንቅ ስጦታችን ነሽ። በጣም ነው የማመሰግነው በእውነት። ተባረክ። አሜን የኔ እናት። ጌታ ይባርክሽ። እንዴት አድርግልኝ። እሺ ስልክ ቁጥርሽን እሺ አደርግልሻለሁ ከፈቀድሽልኝ። እሺ ጸልያለን። ተባረክ። ከፈቀድሽልኝ ሌሊት ስለምነሳ ቅር አይልሽም በወጣ? አይለኝም። ውጪ። በጣም ይቅርታ ግን በጣም ይቅርታ። እሺ አሜን። ተባረክልኝ። ዘላለም ይባርካችሁ። ስወዳችሁ እኔም። እሺ እኔ እናት ኢየሱስ ይባርክሽ። ደህና ደር። ተባረኪ። ዘር ትውልድሽ ይባረክ። በኢየሱስ ደም ተሸፈኝ። ብርሃኑ ሰላም ብያለው። ነብይት ብርቱካን ዛሬ ስላገኘሁሽ በጣም ደስ ብሎኛል በእውነት። አሜን። ዋው። እኔ አየር ጤና የማቀሽ ከሳሚ ካፌ ጀርባ እያለሽ ነበረ። እሺ ዋው። አንቺ በእውነት ሙሉ ሰው፣ እውነተኛ ትክክለኛ ነብይት እንደሆንሽ የዛኔም በአይናችንም ብዙ ነገር አይተናል። ብዙ ነገርም ግልጽ ሆነልን። ከዛ በኋላ እኔ የሆነልኝ ደግሞ ወደ አየር ጤና ጫፍ ፎቁ ጋር እዛ ቸርች ያለሽ ደግሞ የራሴ ዘመዴ ነገር ይዘናት መጣን። በአይምሮ ጭንቀትና በብዙ ህመም ነበረች። ይዘናት መጣን ለሶስት። እናቷም ነበረች፣ እኔም ነበርኩኝ፣ ወንድሟም ነበረ። እና በጊዜው ደግሞ እኛ ምንም ነገር አናቅም፣ እርጉዝም እንደሆነች አናቅም። እና እኔ በጣም እግዚአብሔር ማመሰግነው ነገር በአንቺ ነገር ላይ በአንቺ ጉዳይ ላይ ለመንፈስ ቅዱስ ያለሽ ኮንፊደንት ልዩ ነገር ነው። ከመንፈስ ቅዱስ ጋር ምንም ድርድር የለሽም። እውነት ከሆነ እውነት ነው። ምክንያቱም የሚበልጥብሽ ኢየሱስ ነው። እውነት
አንድ ሰው ይሞታል የሚል ድምፅ ካለ ትለይለታለሽ። Yes. ምክንያቱንም ከሰማይ የሰማሽው ድምፅ ነው። Amen. አንድ ሰው ይወልዳል ካልሽ ደግሞ ይወልዳል ነው። Yes. እና በዛ ሰዓት መጣችና ጸለይሽላት፣ ፈውሱ አረፈ፣ አጋንንት ጮሆ ወጣ። Wow. ትወልጃለሽ፣ እግዚአብሔር ልጅ ይሰጥሻል፣ ትወልጃለሽ። ግን ከዛ በኋላም የሚሆን ነገር አለ። ግን እግዚአብሔር ኢየሱስ ሁሉም በሁሉም ነው የሚል መልእክት አስተላለፍሽልን ለእያንዳንዳችን። ተፈጸመ፣ እውነትም ወለደች። እሰይ እልልልልልልልል። እሰይ። ከዛ በኋላ ደግሞ መንፈስ ቅዱስ ደግሞ በስራው ትክክል ነው፣ እውነትም። ከዛ ከ3 ወር በኋላ ደግሞ ወደ ጌታ ሄደች። ኦ ይሄ ቁጭ ነው ያደረግሽው መንፈስ ቅዱስ እንዳስቀመጠልሽ እንግዲህ። ከዛ ይሄ ክብሩ ለእግዚአብሔር ይሁን እና ምን ልልሽ ፈልጊ ነው፣ መንፈስ ቅዱስ በአንቺ ያለው እውነት በቃ እንደ ብርቱካን ስምሽም ራሱ በትንቢት ነው የተቀመጠልሽ። አሜን እውነቴን ነው። እና አሜን። ከዛ በኋላ ደግሞ ለእኔ ብዙ እንትን ነበርኩኝ፣ በብዙ አይነት እንትን ውስጥ ነበርኩኝ። ለእኔም ጸለይሽልኝ። እግዚአብሔር በዝማሬ በቅርቡ በዝማሬ ይቀባሃል። የሰው ዝማሬ ደግሞ አትዘምርም። ዋው ስቱዲዮ ገባህ አልገባህም፣ በቃ የሰው ዝማሬ አትዘምርም። ይሄ እግዚአብሔር እኮ ይቅርታና፣ ይሄ እግዚአብሔር ያንተ ማምላክ ነው። ይሄ እግዚአብሔር የእንጀራ አባትህ አይደለም። ተዘጋጃልሽኝ። እንደዚህ ቃል ጠቀሙ። አሜን። ተዘጋጃልሽኝ፣ ጸለይሽልኝ። ከዛው ደግሞ ሚገራርሙ እግዚአብሔር መልእክት ያለው የጉራጌኛ ዝማሬ 4-5 ነጠላ ዜማ ሰጥቶኝ ሰርቻለሁ። እሰይ እሰይ፣ ክብሩን ይውሰድ ኢየሱስ። እሰይ። እዛም ውስጥ ሆኜ ደግሞ ግሎሪ ቲቪ ብዬ በ7 ቤት በጉራጌኛ ግሎሪ ቲቪ የሚል ማሳወቂያ ስራልኝ ብለሽኝ ዩቲ ላይ ሊለቀቅ በጉራጌኛ አውርቼ ከዛ በአማርኛ ተረጎምኩልሽ። ኢየሱስ ይባረክ። አስታወሱ ይመስል ግሎሪ ቲቪ አይና ጉራጌ ሁሉ ቋንቋ አስደርጊያለሁ። ያ እና ይሄ ሁሉ ልመሰክርልሽ ኢንቡክስ ላይ ሳናግርሽ አላየሽኝም። ነቢይ ብርቱካን ስልሽ አላስታወስሽኝም። እና እኛ ደግሞ የአንቺ ጸጋ በጣም እንፈልገው ነበረ። ትንሽ ራቅ አልሽን። እንግዲህ በመንፈስ ቅዱስ አብረንን፣ ግን ትንሽ ራቅሽን። እመጣለሁኝ በቅርብ ጌታ ይረዳናል። እግዚአብሔር እዚህም እዛም ጸጋሽ እንፈልገዋለን። ተባረክ። ዕውራኖች በርተዋል። ብዙ ሽባ ተርተርትሯል። ጎባጣዎች ቀንተዋል። ይሄ ጸጋሽ ደግሞ ይጨምርልሽ፣ 100 እጥፍ ቁጥር የሌለው ዳርቻ ይጨምርልሽ። አሜን አሜን። አንቺ እኮ ማለት ነው የምሬ ነው። ገና መኪና ውጭ አቁመሽ ስትገቢ ነው ገና አጋኒንት የሚጮህ የነበረው። ሳትጸልይ ገና መኪና ግቢ ውስጥ አቁመሹ ስትገቢ ነው አጋኒንቶች እርስ በራሳቸው ነው ሚንጫጩ የነበሩት። እንደዚህ ባለ ግርማ ሞገስ ነሽ፣ ስርዓት ያለሽ ነብይት፣ በአለባበስሽ የምታምሪ፣ ጸጋ ሁሉ ነገር የሰጠሽ ምሳሌ የሆንሽ በጣም እውነቴን ነው። በጣም ጸጋው ያብዛልሽ። እንደዚህ ውብ የሆንሽ ኑሪ። እግዚአብሔር በሞገስ ያኑርሽ ነብይት። አሜን። ተባረክልኝ። ብለሲዩ ሌላዎቹንም ላስገባ። ጌታ ኢየሱስ ስሙ ይባረክ። የመስቀሉ ነው የቀደመው። ሰላም ወንድሜ ወይ እህቴ አላቅም። የመስቀሉ ፍቅር ነው። ማን ነበር የቀደመው? ከአንተ ቀጥሎ የገባ ሰው ታስታውሳለህ? እሺ አንዳችሁ ተናገሩ። ሰላም እንዴት አለ? መስቀሉ ነው። ኦኬ እንዴት ነህ? ሰላም ላንቺም። እግዚአብሔር ይመስገን። ጌታ ይመስገን። ሰላም አለን። ሁሉ ደህና። ስለ አንቺ ጌታ ይባረክ። አሜን አሜን። እስኪ አንድ ነገር ልናገር እና ስለ አንቺ ጌታ ኢየሱስን እጅግ አድርጌ ባርካለሁ። እስኪ አንድ እኔ ምስክርነት አለኝ። ኢየሱስ ጌታ ነው ይመስለኛል። ኢሰማኮ አዳራሽ ውስጥ ስታገለጊ መስቀል ስኩዌር አካባቢ ማለት ነው። እኔ የግሌን ስራ ነበር የምሰራው
በጣም ረጅም ጊዜ ይሰማ እኮ መቼ እንደምታገለግይ ታስታውሻለሽ? እና የዛኔ ሰኞ ዓመተ ምሕረቱን ነው ያልኩት። እና የዛኔ ማለት እኔ ማገልገል አልፈልግም ነበር እና ምክንያቱም በቃ መስራት ነው ፈልገው በጊዜ መስራት በቃ መለወጥ መቀየር ነበር የምፈልገው እና ምክንያቱም አገልጋይ ላይ የሚደርሰውን ዱላ ስለማውቅ አገልጋይ ላይ ያለውን መከራ ስለማውቅ ስደቱን መከራውን ስቃዩን ስለማስብ የእግዚአብሔርን ቤት በገንዘቤ በምሰራው ነገር የእግዚአብሔርን ቤት መደገፍ ነበር የኔ ፕላን ማለት ነው እና ሚኖድ ይመስለኛል። ከዛ ሰኞ ቀን ጉባኤ ተደርጎ ነበር አፍተር ጆሹዋ ይመጣል ተብሎ ከዛ በኋላ በሚቀጥለውን ቀን ጉባኤ አንቺ ተገኝተሽ ነበር እና ታስታውሺ እንደሆነ ወንበርም አልተደረደረም። ሰዎች ቆመው ነበር ሲገለገሉ የነበረው እዛ ጉባኤ ላይ ማለት ነው። በጣም ብዙ ህዝብ ነበረ የዛኔ ማለት ነው እና ያኔ ምን ይሆናል እኔ ያው ፌል አድርጎ ነበር እና በጣም እንዴት ከቤቴም እንደመጣው አላውቅም። በጣም በብዙ ድካም ውስጥ ወደዛች ቤተክርስቲያን መጣው። የሰጠሽኝም ነገር የለም። የስሙኤል የሚባል እንትን ነበረ፣ ሰማያዊ ጨርቅ ነበረች አንድ። ሁለተኛ ደግሞ ምንድነው ስሙ ልክ ትልልቅ ሆቴሎች ስንገባ እንደ መግቢያ ቁልፍ የምትመስል ነገር ወረቀትም ነበረች እና እሱንም ነገር አልተሰጠኝም። ግን በቃ የእግዚአብሔር መገኘት እዛ ጉባኤ ውስጥ ነካኝ ማለት ነው። ከዛ በኋላ እንዲህ ብለሽ ነገርሽኝ፣ ስማ አታገለግልም ታገለግላለህ አልሽኝ። ከራሴ ጋር ስታገል ነበር። ከራሴ ጋር የተለያየ ነገሮችን ሳደርግ ነበር። በቃ አላገለግልም እኔ በቃ ምክንያት ስደት አልፈልግም፣ ቅድም እንደተናገርኩት መከራን አልፈልግም፣ ስቃይን አልፈልግም እና ምርጥ የንግድ ማይንድ ሴት አለኝ እና ከዛ የተነሳ መከራን አልወድም እና ታገለግላለህ አታገለግልም፣ የታመምከው ኃጢአትም ሰርተህ የሆነ ነገርም አድርገህ አይደለም እምቢ ስላልክ ነው ብለሽ ተናገርሽኝ ማለት ነው። ከዛ በኋላ ራሴን ማየት ስጀምር አላገለግል ስላል ያ በሽታ ላይ እንደተጫነ ገባኝ ማለት ነው እና ልክ ይህን ስትናገርኝ የእግዚአብሔር ኃይል ላይ ወደቀ። ላይ የተቀመጠው ነገር ከላይ ላይ ተነሳ። ኢሚዲየትሊ በሸክም ሰዎች ይዘውኝ የመጣው ሰውዬ በእግሮቼ እቤቴ ድረስ በእግሮቼ ሄድ። ከዛ ጊዜ ጀምሮ ወደ አገልግሎቴ ገባው ላለው እና እግዚአብሔር በአንቺ አገልግሎት ይህንን ነገር አድርጎልኛል እና እግዚአብሔር በአንቺ ሲሰራ ይቻሉ አባቴ በአንቺ ሲሰራ ይቻሉ እና ፍሬም ነኝ እላለሁ ማለት ፍሬም ነኝ ማለት ዩሲ ያኮል ባይኖር ኖሮ ያ እግዚአብሔር ባንቺ ውስጥ ያለው ነገር ባይናገር ኖር ኢሚዲየትሊ አንቺ ከተናገርሽኝ በኋላ ንግዴን ነው የዘጋሁት። መነገዴን አቆምኩ። ወደ እግዚአብሔር ትክክለኛው ጥሪ የገባው ላይ የነበረው ኩላሊት ችግር ከላይ ላይ ሄደ። እግዚአብሔርን ፈወሰኝ፣ በእግሮቼ ያቆመኝ። ከዛ ጊዜ ጀምሮ እግዚአብሔር በረዳይ መጠን እግዚአብሔርን ማገልገል ጀመርኩ ማለት ነው እና እግዚአብሔር ይህንን ነገር አንቺን ተጠቅሞ እግዚአብሔር አድርጎልኛል እና እኔ ምስክር ነኝ። ሌላው አንቺ በቅንነት ስታገለግይ አይቻውቃለሁ። እንደገና ደግሞ ቤላም ከገባሽ በኋላ ቤተክርስቲያኑን እንዴት እንደገዛሽ ካልተሳሳት ቤትሽን አስይዘሽ እንደሆነ ስትናገር ያስታውሳል። የራስሽን ንብረት አስይዘሽ ቤተክርስቲያኗን ፕላንት እንዳደረግሽ ስታወሪ አስታውሳለሁ እና ብዙ የሚቀሙ ባሉበት፣ የሚያጭበረበሩ ባሉበት፣ የሚያምታቱ ባሉበት ዘመን አንቺ ቤቴን አስይዤ ቤተክርስቲያኗን ከባንክ ተበድሬ ገዛው ስትይ በጆሮቼ ሰምቼ ያውቃለሁ። ይህን ነገር ስትናገሪ ማለት ነው እና እግዚአብሔር ባንቺ ይሰራል። እግዚአብሔር ባንቺ ሲያደርገ ይቻውቃለሁ። ሌላው ልብሽን እንድታበረች እንደገና ደግሞ ለሚናገር ሰው አትናገርለት ማለት መልስ አትስጠው፣ እኩያው ትሆናለህ ይላልና በቃ አንድ አይመጠንሽም። በቃ ሲጀመር ከነሱ ጋር ማውራት እኩያቸው ማለት እኩያሽ አይደሉም እነሱ። ምክንያቱም በቃ የሆነን ሰው ተናግሮ ለዛ ሰው ምላሽ የምንሰጥ ከሆነ በቃ እኛም እሱ ነን። ነገር ግን ማለት ነው የሚሰማኝ በእርጋታ ይቀመጣል፣ ከመከራ ሁሉ ስጋት ያርፋል ተብሎ እንደተጻፈ ኢየሱስ ክርስቶስ በጣም የሚገርመው ነገር በዚህ ምድር ላይ ልክነትን አንፈልግ፣
ትክክለኛ መባልን አንፈልግ። ምክንያቱም ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ብሎ ሲናገር የሚያስተምረው ትምህርት ስለከበዳቸው ትምህርቱ የአጋንንት ትምህርት ነው፣ በቃ የአጋንንት ትምህርት ነው የሚያስተምረው አጋንንት አለበት ብሎ እስኪሉ ድረስ ከተባለ እኛ መልአክ መባል እኮ አይገባል። አምላክ ሆኖ ሳለ ክብሩን እንደመቀማት ሳይቆጥር ወደዚህ ምድር መጥቶ የእግዚአብሔርን ማለት ነው የማስታረቅን አገልግሎት ይዞ ሲመጣ ሚሽኑን ይዞ ሲመጣ ምን ተባለ? የአጋንንት ትምህርት ነው የሚያስተምረው ብለው አሉት። ለምን? እነሱ የለመዱት የሕግ ትምህርት ነበር። ጨንቋቸው ስጋዬን የበላ ደሜን የጠጣ ብሎ እንዴት ይናገራል ብሎ የእግዚአብሔርን አገልግሎት ማለት ነው የኢየሱስ ክርስቶስን የክህነት አገልግሎት ሪጀክት ሲያደርጉ እናያለን ማለት ነው። ታዲያ ኢየሱስ ክርስቶስን እቺ ምድር የአጋንንት ትምህርት ነው ብላ ያለች ምድር እኛን እንዴት እንድታጸድቅ እንጠብቃለን? እውነት ነው። የሚገርመው ነገር በጣም እኛ ኢትዮጵያውያኖች ማለት ነው ያልታደልን ሰዎች ነን። ሄሮችንን ወይም ጀግናዎቻችንን መግደልና መቅበር እናውቃለን። ባንሸልም ባናበረታታ ከፍ እንኳን ባናደርጋቸው ማለት ነው። የሚገርበው ነገር ለምን ጸጥ አንልም? የእግዚአብሔርን ማዳን ለምን ዝም ብለን አናይም? የሚገርማችሁ ነገር ሲዝን እንዳያልፍብን እፈራለሁ። የእግዚአብሔር በተለይ ኢትዮጵያኖች በመላ ዓለም ያላችሁ ሰዎች ይህን ስሙ። የእግዚአብሔር የጉብኝት ጊዜ እያወራን እንዳያልፍብን እፈራለሁ። ምክንያቱም ታስታውሰው እንደሆነ መጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ እየተሰቀለ ያለ በመንገድ ያሉ የከተማይቱ ሴቶች ውሃ ሲያጠጡት ያለችበት ክፍል ታስታውሳላችሁ። የሚገርማችሁ ነገር ደረታቸውን እየደቁ ሲያለቅሱ እንዲህ አላቸው፣ ስለ እኔ አታልቅሱ አላቸው። ስለ እኔ ምን አትበሉ፣ አታልቅሱ፣ ስለ ልጆቻችሁ አልቅሱ፣ ምክንያቱም የጉብኝታችሁን ሲዝን አላወቃችሁም አላቸው። ሲዝን እንዳያልፍብን እፈራለሁ። የእግዚአብሔር የጉብኝት ጊዜ የጉብኝት ሰዓት እንዳያልፍብን እፈራለሁ። የሚገርማችሁ እቺ ምድር እግዚአብሔር ማለት ነው ለኪዳን ያሰባት ምድር ነች። ከዚህ ተለኩሶ ወይም ደግሞ ከኢትዮጵያ ተለኩሶ ዓለምን የሚሸፍን ክብር ለትውልድ ማለት ነው የክህነትን አገልግሎት ይዘን ሰዎችን የማስታረቅ አገልግሎት ልንሰራ የተጠራን ህዝቦች ነን። ነገር ግን ለመፍትሄ የተጠራው ህዝብ በወሬ ሲባክን ሳያዝናል። እባካችሁ ቢያንስ ጀግናዎቻችንን ማክበር፣ ማተለቅ፣ ማጀገን እንኳን መሸለም ባናውቅ ማለት ነው አንስበር፣ አንግደል። ምክንያቱም የሚገርማችሁ ወደዳችሁም ጠላችሁም ከፊቶቻችሁን የሚገርማችሁ ነገር የሚሞክሩትን፣ የሚችሉትን፣ የሚጥሩትን ስታበረታቱ የሚችሉትን ፐርፌክት የሆኑ ሰዎችን መፍጠር ትችላላችሁ። አለበለዛ ግን ማለት ነው ተኝተን የጉብኝት ሰዓታችን እንዳያመልጠን በጣም በፍጹም ትትና በጣም በእግዚአብሔር መንፈስ ሆኜ ይህንን ነገር ለሁላችሁ እናገራል። በየቤቱ እየገባችሁ ሰዎችን ማለት ነው ሪጀክት በማድረግ የሆነን ሰዎች ኢቨን ተሰብስበን የሆነ አገልጋይን በመሳደባችን የሚከብር ኢየሱስ የለም። የሆነን ሰው የሆነ አገልጋይን ማለት ነው ብሌም በማድረጋችን የሚከብር የሚሰበክ ኢየሱስ የለም። የሚገርማችሁ ነገር የቤታችን ኢቨን የማያጠፋ የለም አይደለም። ወንጌል አማኞች ላይ ያልተስተካከለ የህይወት አካሄድ የሚሄድ አገልጋይ የለም ማለት አይደለም። ነገር ግን አገልግሎት በፐርፌክትነት አይመጣም። ስትሞክሩ ስትጥሩ ወደ ትክክለኛ ወደ ልክነት ትሄዳላችሁ። የሚገርማችሁ ማለት ነው ፐርፌክት ብንሆንማ መንፈሳዊ ቤት ለመሆን ተሰሩ ለምን ተባለ? ለምን ተሰሩ ተባለን? ምክንያቱም ማደግ በነገር ሁሉ ይታወቅ ተብሎ ለምን ተጻፈ? ፐርፌክሽን ቢኖር ኖሮ መዳናችሁ ዕለት ዕለት ተብሎ ለምን ተጻፈ? ለምን በዕለት ማደግ አስፈለገ? ስለዚህ ማለት ነው ሁላችንም ወደ ክርስቶስ እንድናድግ የእግዚአብሔርን የክህነትና ትክክለኛውን ማለት ነው ያልተሸቃቀጠውን ወንጌል የሚሰብኩ ሰዎችን እናበረታታ። ነገር ግን በየአደባባዮች እየወጣን የሆነ ሰዎችን ብሌም በማድረግ የሚከብር ኢየሱስ የለም፣ የሚሰበክ ኢየሱስ የለም። የሚገርማችሁ ማለት ነው። እና ስለዚህ ወሬ ቀንሰን የሆነ የወደቀ አገልጋይ የሆነ የደከመ አገልጋይ ስናገኝ መጸለይ ደግሞ ስቴፕ አለው መጽሐፍ ቅዱስ ላይ። መጀመሪያ ለራሱ ምከረው፣ በወንድም ማስመክረው፣ ሁለተኛ ሶስተኛ ደግሞ ምንድን ነው በጉባኤ ንገረው፣ አራርፍ ካለ ደግሞ ማለት ነው አባረው ወይም አሰናብተው ነው የሚለው። ነገር ግን እኛ እየጀመርን ያለ የትኛውንም አገልጋይ እየደበደብን ያለ ነው ከመጨረሻውን የጀመረው ከመውገር ነው የምንጀምረው። ስለዚህ ጳውሎስ እንደነገረን ጳውሎስ እንደነገረን መጀመሪያ ለራሱ ከዛ በወንድም ከዛ በጉባኤ ከዛ በኋላ ማለት ነው በጉባኤ ከተናገረ በኋላ ያንን ሰው ከመንጋው ለዩት ነው።
የመጽሐፍ ቅዱስ ስቴፕ ስለሆነ ከመጨረሻው ጀምረን ሰዎችን እየቀጠቀጠን አንግደል፣ ጀግናዎቻችንን እናከበር፣ የክርስቶስን የትውልድ የመታደግ አገልግሎት እንስራ። ደግሞ ወደድንም ጠላንም ኢየሱስ በቅርብ ይመጣል። ደግሞ ንጉሳችን፣ ውዳችን፣ የምናከብረው የምናፍቀው የክብር ተስፋችን ኢየሱስ ይመጣል። ሁላችንም የዘራነውን እናጭዳለን። ለምንናገረው ለእያንዳንዷ ንግግራችን የሆነ ቀን ዋጋ መክፈላችን አይቀርምና ምላሶቻችን ክፉ ከመናገር ይሰብሰብ ብዬ በፍጹም ትትና እናገራለሁ። የእግዚአብሔር ሴት አትስሚ፣ ቀጢ፣ ዘመኑ አንቺ ነው። ድጋሚ ደግሞ እግዚአብሔር ምድሬ ላይ እንደገና አቁሞሽ፣ እግዚአብሔር በክብር አቁሞሽ ደግሞ ያው ወደ ለመድሽ ወደዛ ወደ ክብሩ መንገድሽ ትገበያለሽ። አንቺ በረከታችን ነሽ እግዚአብሔር ሴት ለማለት ነው እና በኋላ ምድል ከሰጠሽኝ ያወራለሁ ለሌሎች ሰዓት ላለመውሰድ። የእግዚአብሔር ሴት ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። በጣም ውስጤን የተነካው ጀስ ምንም ማውራት አልችልም። በእውነት በጣም በጣም ማለት ነው እና እውነት ነው። ምንም አድርጌ አይደለም። እኔ እግዚአብሔር ልጆች እናት ነኝ፣ ብዙ ነገሮች እና ጌታን በማገልገል ነው ይሄ ሁሉ ነገር ያለው ማለት ነው። ሌላ ነገር የለም እና ትክክል ነህ የኔ ወንድም። በእውነት ዛሬ በጣም ደስ ብሎኛል ስለገባው ራሱ ላይቡን። ኢየሱስ ክርስቶስ ጌታ ነው። ተባረክልኝ። ምንም አልልም። ተባረክ። ሰላም፣ እንዴት ነሽ? ሀብትሽ ኪንግ የእግዚአብሔር ሴት አፖስትል ናለም። እግዚአብሔር ይመስገን። እግዚአብሔር ይመስገን። ቀጥል ይቻላል? ቀጥይ። እሺ እየጸለይክ ያለሽ በቃ በጣም ትልቅ ብርሃን ነው ያየሁ ነበርና ወዲያው ቃል የመጣልኝ ኢሳያስ 60 ነው። ዋው ብርሃንሽ ወጥቷል፣ የእግዚአብሔር ክብር ወጥቶልሻልና ተነሽ አብሪ። እነሆ ጨለማ ምድር ድቅድቅ ጨለማ አሕዛብ ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩ በአንቺ ላይ ይታያል። በቃ ይሄ ነው ያየሁ በአንቺ በቃ ሳይሽ በቃ ይሄ ብርሃን በቃ ትልቁ ብርሃን የእግዚአብሔር ብርሃን በቃ ይሄ ብርሃን ሳይ ጠላት ዝም አይልም። በቃ ጨለማ በቃ ጨለማ ሲነሳ የግድ ነው። በቃ በጣም ትልቅ ብርሃን አለ በአንቺ ላይ። አሜን አሜን። በጣም ትልቅ ብርሃን በቃ ያየሁ ነበርኩና አሕዛብ ወደ ብርሃንሽ፣ ነገስታት ወደ መውጫሽ ጸዳል ይመጣሉ። አይኖችሽ አንቺ በዙሪያሽ ተመልከቺ። አሜን። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸክሙዋል። በዛም ጊዜ የባህር በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋል። በቃ በአንቺ ፊት ያለ ይሄ ብቻ ነው። በቃ አሜን። እግዚአብሔር ያየልሽ በቃ ይሄ ነው። በቃ ጠላት ይሄ ስላያየ ነው። አንቺ የኢትዮጵያ ብቻ አይደለሽም፣ የዓለም ሁሉ ነው። በቃ ነጮች ስታገለግል በሙሉ በቃ በጣም ትንሽ አማርኛ ስለሚያጥረን መልእክቱ ግን ትክክለኛ ነው። በቃ ነጮች በቃ ታላላቅ ሰዎች አሳልፈው ጌታ ይሰጥሻል። አሜን። ለነገስታት ነቢ በቃ ኤርሚያስ ለነገስታት ነቢ ያርገሻለሁ እንዳሉ በቃ ያንቺ እንደዛ ነው። በቃ አሜን። ተራ ነቢ አይደለሽም አንቺ ማቃጠራ ጃላቦስ። አሜን። ለነገስታት ነው የተጠራሽ። አሜን። ለዛ ነው ጠላት በከፍታ በቃ የሚገዳደርሽ። በጣም ትልቅ ብርሃን ለአንቺ ብቻ በልጆችሽ በጣም ትደነቂያለሽ፣ ትከብሪያለሽ። በቃ በእነሱ በጣም ትልቅ ብርሃን አለ። በጣም ትልቅ ብርሃን ትደነቂያለሽ በልጆች፣ በተለይ በአንድ ልጅሽ። ባለፈው መልእክት አምጥልሽ ነበር ከስንት ወር በኋላ። አሁን ደግሞ ጌታ ይደግምልሽ። በጣም ትልቅ ብርሃን አለው በፊታ። አሜን አሜን። ጌታ ያከብርሻል። በቃ ያከብርሻል፣ በጣም ያከብርሻል። የነገስታት ሀብት አሳልፎ ይሰጥሻል። አሜን። አሁን የትንሣኤ ዘመንሽ ነው። በቃ ትነሻለ። ስትነሽ ደግሞ በቃ እንዳለፈ አይደለም፣ እንደ ቀድሞ እንዳየሽ አይደለም። በአዲስ ክብር ነው የምትነሽ። በመጨረሻ ዘመን የሚለቀቅ ሪቫይቫል ይነሳል ባንቺ። አሜን አሜን አሜን። ሼር አድርጉ እባካችሁ። ትላልቅ ሰዎች አሳልፎ ጌታ ይሰጥሻል። አሜን። ትልቅ በቃ
እነዚህ እንዴት መጡ የሚባሉ ሰዎች በቃ አሁን አሉ። በቃ ተላልቅ ነው የሚሰጥሽ፣ ተራ ሰው አይሰጥሽም። ዋው ሆሊ ስፒሪት ቴንክ ዩ። በትንሽ ነገር በቃ መልስ አትሽጢ። ከዚህ የበለጠ ተላልቅ ሰዎች አይመለሱም የተባሉ ተስፋ የተቆረጠላቸው አሳልፎ ጌታ ይሰጥሻል። አሜን ኢየሱስ። ምክንያቱም በጣም ከባድ መጎስ አለው ባንቺ ላይ እግዚአብሔር የሚያስገዛ በቃ አይታዝን የሚባል አስቸጋሪ የሚባል ሰዎች አሳልፎ የሚሰጥሽ ቅባት አለው ባንቺ ላይ። አሜን ኢየሱስ ቴንክ ዩ። ዓለም ሙሉ በቃ የዓለም ነው አሁን የተከፈተልሽ በር የዓለም ነው፣ የኢትዮጵያ ብቻ አይደለም፣ የዓለም ነው የተከፈተልሽ። ነጮች፣ ጥቁሮች በቃ እንዳለ አሳልፎ ጌታ ይሰጥሻል። ትክክል yes እንዳለ በጣም ትልቅ ጸጋ ነው ባንቺ ያለው። አሜን። ትላንት ከሚያውቅሽ ሰው የዛሬ በቃ ከባዱ ነው የሚገለጠው ክብር ከባድ ነው። ስለዚህ በቃ እነዚህ የማይረቡ የሚሰጡ መልስ አትስጪ፣ አይመጡንሽም። አሜን። ምክንያቱም ዝም ብሎ አያይም ጠላት በቃ ይናደዳል። በትንሽ ልብሽ ለማውረድ ልብሽ ለመስበር በትንሽ እኮ ነው ጠላት የሚመጣ ትንሽ ነገር በቃ አቢጋይል የምታስታውስ ከሆነ የዳዊት ትልቅ ዕላማ እንዳያደረገችው ናት። በትንሽ ጥፋት ወደኋላ ልመለስ በቃ ወደ መግደል ሲደርስ አንተ ንጉስ ነህ፣ በቃ አንተ በፊት ያለኩ እንዲዝ ነው፣ አንተ የሚዋጋል እግዚአብሔር ነው ያለው። ያንቺ የሚዋጋልሽ እግዚአብሔር እንጂ አንቺ አይደለሽ፣ ወይ ሰዎች አይደሉም ያንቺ ውጊያ የሚዋጉ። ላንቺ የሚዋጋ እግዚአብሔር ራሱ ነው። ዋው እነዚህ ላባኖች አትስሚያቸው። በቃ ላባን መንገድ ለማሳት ነው። ለዳዊት በቃ ከንግስና ማቋረጥ ነበረት በቃ በዛ ምክንያት። ግን አንተ ንጉስ ነህ፣ ይሄ ደግሞ እግዚአብሔር ይቀጣዋል አላቸው። በዛ ደግሞ ተመለሰ፣ ወደ ዕላማው ደረሰ። አሜን። ያንቺ ውጊያ እግዚአብሔር ነው የሚዋጋልሽ። ኤግዛክትሊ። በጣም ትልቅ ክብር ትልቅ ብርሃን ነው ያለው በፊትሽ የዓለም ነው። ስለዚህ ማንም መልስ አትስጪ፣ ዝም ብለሽ ቀጥሊ። በቃ በጣም ወደፊት ብቻ ጠላት በቃ ይናደድ፣ አንቺ ግን ቀጥሊ። አሜን። ዘመንሽ ይባረክ። ጨርሻለሁ። ዋው ሼር አርጉት፣ ሼር አርጉት። እዚህም ያላችሁት እስቲ ሼር አርጉት። ተባረኩ። እሺ አፖስትል ሻሎም ፕሮፌት ሻሎም እንደምን የመጀመሪያ ጸሎት ነው። እሺ ቀጥል። የኤርትራውና ቡስ ሊላጅ ይባላልና ግን በቃ የዚህ ጉባኤ እዚህ ደስ የሚል እግዚአብሔር መንፈስ አለ። አሜን። 91 እና 7 አለ የአንተ መልእክት ነው ፕሮፌት። ምን ስንት? 91 ዳዊት መዝሙር። እሺ 91 7 እና እሺ እና የመሳሪያ ምናምን ማለት አንድ ነገር ይናገራል። የምድራው ነገር የድምጽ ሁሉ ውሸታም ነው። አሜን። የእግዚአብሔር የመንፈስ ነው፣ እሱ ብቻ ነው፣ ሌላ ምንም የለም። አሜን። ሁሉ ብር ምናምን የመኪና የቁልፍ የወረሰው ሁሉ የድምጽ ነው፣ እሱ ደግሞ ውሸታም ነው። ትክክለኛ ማለት የእግዚአብሔር መንፈስ ብቻ ነው፣ ሌላ የለም። የሰው ድምጽ ባሉ ነው፣ የሰው ድምጽ ነው፣ ውሸታም ነው። የትክክል የእግዚአብሔር ቃልና የመንፈስ ቅዱስ ቃል ነው፣ ከሌላ ምንም የለም። ሁሉ ውሸታም ነው። ትክክለኛ የእግዚአብሔር ቃልና የመንፈስ ቅዱስ ቃል ነው፣ ከሌላ ምንም የለም። ሰው የተለዋወጠ ባህሪ አለ፣ ቃል ግን አይለዋወጥም። መንፈስ ቅዱስ አይለወጥም። አሜን። አገልጋይ ይለወጣል፣ ነቢያት ይለወጣል፣ ሐዋርያት ይለወጣል። የእግዚአብሔር ቃል ግን አይለወጥም። መንፈስ ቅዱስ አይለወጥም። አሜን። ሁሉ የውሸታም ነው። ያንቺ ትክክለኛ ትክክለኛ ፕሮፌት ነው። በጣም ይወዳሉ። ቴንክ ዩ ጌታ ይባርክ ይባርክ አፖስትል። እሺ ማነው ኪንግ ነው ማነው ብራ ላይኛው ማነው ከአፖስትል ቀጥሎ ያለው ሰው
ሰላም ወንድሜ እህቴ አላወኩም። ባክሽ ነው የሚለው ምንድነው ስሙ የሚለው ፊክሲ። ኦኬ እንዴት ነሽ የኔ እናት? እንዴት ነሽ ነብይት? እግዚአብሔር ይመስገን። በጣም ነው የምወድሽ። ከረጅም ዓመት በኋላ ነው ያየሁሽ። ቆንጆ ጌታ ኢየሱስ አብዝቶ ይባርክሽ። ዘመንሽ ይባረክ። አሜን። በጸጋይ ስለተገለገልኩ ነው። ዋው ዛሬ መስክሬ አልጠግብም። ሁል ጊዜ በጣም ነው የሚሰማኝ። ዋው ሳስበው ያስለቅሰኛል። ጸጋሽ ይብዛ። የብዙዎች እንባ የሚያብስ መንፈስ ቅዱስ ባንቺ ላይ አለ። እኔ ምስክር ነኝ። ለዓለም መመስከር እችላለሁ። አሜን። የኔ ውድ ነብይ፣ ለምድሪቷ አስፈላጊ የሆንሽ ሰው ነሽ። አሜን። የብዙ እናቶችን የብዙ ሴቶችን እንባ ያበሽ፣ ጸጋው የበዛልሽ። ቴንክ ዩ። ባንቺ በጣም ነው የተገለገልኩት። ልጄን ያገኙት ከአቅም በላይ በሆነበት ሰዓት ልጄን ያገኙት ባንቺ ነው። ዛሬ 9 ዓመቷ ነው። ዋው ሰይ እኔ መሰክራለሁ። ምስክር ስለሆንኩ ነው። ማጋዳራ ጀላቦስ ሰይ የእውነት በታሰርኩበት ነፃ የወጣሁበት ኢሰማኮ አዳራሽ ውስጥ መጣው። በጌታም አልነበርኩም። መጣው። እዚህ ጉባኤ የተጨነቀ ሰው አለ፣ ውጧልሽ። ወጣው። እላይ ላይ የነበረው ቀንበር ተሰበረ። ልጄን አገኘው። ልክ በ2 ወሩ ሁለት ቀን ሲቀረው ህልም አየሁኝ። ሂጂና ተመርመሪ ስትይ ስቴጅ ላይ ስታገለግኛየሁ። ሄጄ ስመረመር እርጉዝ ነሽ ተባልኩኝ። እሰይ ቤክሲ ሃንድሜድ ብዬ በስሟ ነው የሃንድሜድ ስራዎች እየሰራውኝ ያለሁት። ጠላት በጣም ታግሎኛል። የውሸት ነው ተብያለሁ። አባቷ ከኔ አይደለም የተወለደች። በጣም ያስጠላ የህይወት ጎዳና ውስጥ አሳልፌያለሁ። እኔ ግን በነብይት ለምድሪቷ ባስነሳት በነብይት የተገለገልኩት እውነት በቀኑ ቀን ቆመ። ያየኸው አምላክ በዛ ነፃ ስለወጣው ልጄንም ስላቀፍኩኝ ጠላት የፈለገ ቢታገለኝም ቢክደኝም እውነት ቀኗን ማትስት ስለሆነ ልክ የ6 ዓመት ልጅ ሆና ዲኤንኤን ምርመራ አድርጎ 99.999 አሸንፌያለሁ። በጸጋይ ስለተገለገልኩ ስለተወራረድኩ የማይክድ አምላክ ስለሰጠኝ ተወራርጄ ራቁቴን አስቀርተውኝ ባዶ እጄን አስወጥተውኝ ዛሬ ግን እመሰክራለሁ። ወጣልኝ ዛሬ ዛሬ ግን ስለመሰክር ዛሬ ስለሆነች በእውነት ካለቀሳችሁ አለቅሳለሁኝ። በጣም በቃ እዚህ ጋር ናት ዛሬ። በጣም ትነውኛለሁኝ። እውነት ስሜታዊ ሆኛለሁ እኔ ራሴ እና የእውነት ለምድሪቷ የምታስፈልጊ የብዙዎችን እንባ የምታብሺ ጸጋሽ አሁንም ይስፋ። ምንም ሁሉ ነገሬን ብነጠቅም ባዶም ብቀርም መንፈስ ቅዱስ ስላገለገለኝ ብርቅና ውድ ቆንጅዬ ሴት ልጅ አለችኝ። የ9 ዓመት ልጅ ሱፐር ማይንድ የሆነች እስከዛሬ በደረጃ ልጆች እንዲህ ናቸው። አዋርድ የምትበላ ህመም የማያቃት ራባ ጋዲና በቃ ምን እፈልጋለሁ? ዛሬ ወጣልኝ። የካሳ ዘመኔ መጣ። አሜን። ስላየሁሽ በጣም ደስ ብሎኛል። ኢሰማኮ አዳራሽ ውስጥ ነው ነፃ የወጣሁት። አሜን። ኢየሱስ የኔ ወዳጅ። ከዛ ቤላ ሄድሽ፣ ቤላ መጣው፣ ተገለገልኩ። ከዛ በኋላ ግን ጠፋሽብኝ። እፈልጋለሁ እገባና የሆነ ትምህርት ምንም እንትንና ተመልሼ እንትንላለሁ። ከዛ በኋላ ዛሬ ግን
ታስገባኝ አታስገባኛል ልክ ስከፍት ሳገኝሽ በቃ ዛሬ አገኘኋት ነው ያልኩት። እውነት ታውቆኛል። አሜን። ስላገኘሁሽ በጣም ደስ ብሎኛል። አሜን። ዘመንሽ ይባረክ፣ አገልግሎትሽ ይስፋ፣ በልዩ ጸጋውንም ተገለጪ። አሜን። ለምድራችን የምታስፈልጊ ነሽ። ሃሌሉያ። እስከ